ናፍጣ ነዳጅ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የአቅርቦት መጠን እንዲመለስ ተወስኗል አሉ የገንዘብ ሚኒስትር አህመድ ሺዴ። አቶ አህመድ ሺዴ በሰጡት መግለጫ በአሁኑ ወቅት ያለውን የምርትና የትራንስፖርት እንቅስቃሴ በማየት የናፍጣን አቅርቦት ወደ ነበረበት እንዲመለስ መንግስት ወስኗል ያሉት በጦርነቱ ምክንያት የናፍጣ አቅርቦት በግማሽ ቀንሶ እንደነበር ገልጸው በዚህም በቀን 4.5 ሚሊዮን ሊትር እንዲቀርብ እየተደረገ ነበር ብለዋል። አሁን ላይ ግን ከጦርነቱ በፊት ይቀርብ የነበረው በቀን 9 ሚሊዮን ሊትር ናፍጣ እንዲገባ መወሰኑን እወቁ ብለዋል። ለዚህም መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግ አስገንዝበዋል። በተያያዘም መንግስት የዜጎችን የኑሮ ጫና ለመቀነስ በርካታ ቢሊዮን ብሮችን በመመደብ የነዳጅ አቅርቦትን አስቀጥሏል አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ በሰጠው መግለጫ አሁን ያጋጠመው ዓለም አቀፍ ቀውስ በዜጎቻችን ላይ የከፋ ጉዳት እንዳያደርስ ለመጠበቅ ቀደም ሲል ሲደረግ ከነበረው በተጨማሪ በየወሩ 20 ቢሊዮን ብር በመደጎምና የተለያዩ አማራጮችን በመጠቀም የነዳጅ አቅርቦትን መንግስት አስቀጥሏል። በአረንጓዴ ኢኮኖሚ ፖሊሲ አቅጣጫችን ችግሩን በዘላቂነት ከህዝባችን ጋር እንደምንሻገረው መንግስት ያምናል ያለው። በኦሮሚያ ክልል እስካሁን ከ2 ሚሊዮን ኩንታል በላይ የአፈር ማዳበሪያ ተሰራጨ። የቢሮው ምክትል ኃላፊ አቶ በሪሶ ፈይሳ በዘንድሮ የመኸር እርሻ 11.1 ሚሊዮን ሄክታር መሬት እንደሚለማ ጠቁመው ለዚህም ከ14 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ መታቀዱን አብራርተዋል።